አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? ያው እኔ ስራ ሲበዛብኝ ስራ ሲይዝ በእንደዚህ አይነት መልኩ ነው ቪዲዮ የምለቀው ማለት ነው። ያው የድብቅ ቪዲዮ ማለት ነው። ይሄ አይነት አሁን ራሱ እየቀረሱ ግማ ሲሆን ተጠራው አቋርጬ ሄድኩና አብርሽ ዛሬ ማለት ነው የተዋረደው ውርደት ሩታን አዋረድኩ ብሎ በቃ ሩታን ንቄናኩ ብሎ ማለት ነው። እሷ አሁን የእሱ ሀሳብ ሩታን ንቆ መሄዱ መሆኑ ነው በሱ ቤት። እንዴት ድርም ቢትወፍሩ አባቱን እኮ ስለ ሩታ ራሱ አልቆጠረውም። አባቱን እርግፍ አድርጎት ነው። እረ ውርደት፣ እረ ውርደት፣ እረ ውርደት! አባቱን ያላከበረ በተለይ ደግሞ በቃ አንገቱን ቅርቅር ሩታ ስትመጣ አንገቱን ቅርቅር አደረገ። ምክንያቱም የሚለው ስለሚያጣ በቃ ወሬው ያቺው እናት ከቤት አስወጣችኝ ምናምን ምናምን። እንዴ ከቤት ያም እሷ ሁና ነው ከቤቱ አስወጣችህ። ሌላ ሰው ቢሆን እኮ እስር ቤት ነበር የሚወረውርህ። እስር ቤት ነበር የሚወረውረው። በትዳር ላይ ትዳር መሰረትክ ብለው እስር ቤት ነበር እስከ አጃቢዎች የሚወረውሩህ ማለት ነው። እሱ አሁን ነው እንዳውም ያንን ከቤቷ አስወጣችኝ ይላል እንዴ። ከቤቷ እኮ ነው ያስወጣችው። ካንተ ቤት መሰለህ እንዴ? ካናቷ አባቷ ቤት። ያንንም ደግሞ እየረበሽካት ነው። እዛሽ ጋር እየተላላስክ መጥተህ እዚህ ተቀበይ። የማንኛው ልብ ነው እንደዛ የሚቀበለው? እናትህ ራሷ አትቀበልህም አይደለም ሩታ። አሁን በስብር ሩታን ንቆ እየሄደ መሆኑ ነው። ይሄ ግንቦ ራስ የሆነ በእናታችሁ ይሄ ድንጋይ ራስ አባቱ ራሱ ታዝቦታል። አሁን ለሩታ ምን ብሎ ነው የሚያወራት አባቱ? ጋሽዬ ራሱ ለሩታ ምንድነው የሚላት? እንደዛ እርግጥ አድርጎ ሲሄድ እሱን እርግጥ አድርጎ ሲሄድ አይ ልጅ የታዩ ህፃን ነው ሊል ፈልጎ ነው። ትልቅ ሰው እኮ ሲዋሽም ሆነ ቦታውን ማወቅ አለበት። የሱ ልጅ የባለገ እንደሆነ የሱ ልጅ እንትን ያለ እንደሆነ እንግዲህ ሩታ ላይ መጮህ አለበት። እዳ የገባች ሩታ እዛው ከሳ ብትላቀቅ ይሻላት ነበረ። ያም እየጠራት ዝም ብላ ተምትንቀባረር ማለት ነው። ያ አንዳንድ ጊዜ ሲበዛ ያስጠላል። እና እንደዛ ሆኖ እሱ ማውራት የማይፈልገው የማይወራ ወሬ የማይወራ እየታየ እኮ ነው። ባያወራውም በቃ ሰው የሚያውቀው እሷ የምታውቀው ቤተሰቡ እናቱ አባቱ በቃ ሁሉ ሰው የሚያውቀው ድርጊት እየሰራ እኮ ነው አሁን እሱ እንጂ። ንፋስ ደግሞ አለ ዛሬ። ወይኔ ደግሞ ሳል እንዳይነሳብኝ እንጂ። እና በእንደዛ መልኩ እሱ አፍሮ አንገቱን ቅርቅር ነው ያደረገው። አፈረ። ከሱስ ሄርሜላ ናት ያላፈረችው። ሄርሜላ ቢያንስ ያው ሸርሙጣነቷን አውቃ ነው መሰለኝ አላፈረችም። እሱ ግን አንገቱን ቅርቅር በቃ ድፍት። የሚያወራው ሲያጣ ተመልሶ እንድት አባቱን ረግጦ ህድት። አሁን ይሄ እንደው ልጅ ነው ይሄ እንግዲህ ምንድነው የሚለው አባትየው? አሁን ለሩታ ምንድነው የሚላት? ልጅ ልጅ የሆነብኝ ነገር አለ ሊል ፈልጎ ነው የሚለው። አልሙሂም ዛሬ በጣም ነው ያናደደኝ። ደሜን ነው ያፈላ። በቃ ይሄ ቅንጭላቱ ወላሂ ብርሽ መሆን አለበት። የሆነ ነገር አለበት ከቅንጭላቱ ላይ። ወይ ደግሞ የሄርሜላን ምንድነው የሚባለው ህዝን ሄርሜላ ሳታዘው ቀርታ ነው እንደ ሀርግ ሳትለው ቀርታ ነው። መቼም ናቶ ለዚህ ስትለው ይሄዳል፣ እዛ ሀር ስትለው ይሄድ አይደለ? አሁን እሷ ደግሞ አባት ዘንድ ሄድ ሳትለው መጥቶ ነው መሰለኝ ይሄ አንገቱን አቀርቅሮ እንደመጣ አንገቱ በቃ የሚናገራት ተቤቷ አስወጣችኝ፣ እየናቀችኝ፣ አትንከባከበኝ። እንዴ ህፃን ልጅ ትታ አንተ ልትንከባከብ ፈለገኝ? በእርግዝናዋ እኮ እንደዛ ገፍትር ያወጣት ልጅ እኮ ናት። አሁን ዛሬ ናግባ ብላ ያስገባችሁ። ማንም ሰው እኮ በእርግዝናው እንደዛ አባረኸው ሲወልድ አንድም ሰው አያስጠጋህም። ደግሞ አለማፈሩ ልጅ ነው ፈልገው። የምናብክ ልጅ ነው ደግሞ አያፍርም። በእርግዝናው አልተንከባከብካት፣ ስትወልድ አልተንከባከብካት። አሁን ልጅ ስትል አታፍርም ወይ? እረ ልጅ ስትል ቅርናቴ መቼም ልጅ አሳገኝም። የልጁም ጥሩ አለብህ። እኔ በጣም ነው ያናደደኝ ወላሂ ዛሬ ሩታ ራሱ ያኔ እንኳንም ተኋላ አይቀረች እንጂ እሷ ረቅጣቸው ያልሄደች እሱ የገዛ ልጁ አዋረደው። ጋሽዬ በጣም ተዋረደ ማለት ነው። የገዛ ልጁ አዋርደው ታዲያ ቢያንስ አባትየው የሚለውን እስከሚሰማ ድረስ ቁሞ አይጠብቅም እንዴ? ልሄድ ነው ቤቴ። ያችን ግን መተሻሸቲቱ ሱሱናበት ነው። ሄርሜላ እየመጣ የምታሻሸው ሱሱናበት ነው እንጂ አሁን ቢያንስ አባትየው ተናግሮ እስከሚጨርስ ድረስ አባትየው እስከሚል ድረስ አይጠብቀውም። ኧረ ምን አይነት ወራዳ ነው በእናታችሁ ይሄ ልጅ። ኧረ ሩታ እንኳን በሰዓት ተላቀቅሽ ወላሂ። አንድ ሁለት ጊዜ ሳትወልጂ ማለት ሰዓት ነፍሬ። አንድ ልጅ ለእናቱ ጌጥ ነው ይባላል። እና እቺም አንድ ልጅ
ለእናቱ ጌጥ ነው። ያኔ ብትጫወችበታለሽ፣ ያረሳሳሻል። እሱ ጋር ስታወሪ ምናምን ትረሻዋለሽ ነገር አለሙ ማለት ነው። ስለዚህ አንዱ ልጅ አይከብድሽም። እንኳን ሌላ ልጅ ያልደገምሽ ከዚህ ጭቃ ቅንጭላት ማለት ነው። ለአባቱ ያልተመለሰ፣ ለእርጉዝ ሚስቱ ያልተመለሰ፣ ለመጫት ሚስቱ ያልተመለሰ ይሄ ነገሩ የተረገመ ነው። ስለተረገመ እና ውዶች እየባሎቸው አሁን እየተጠራሁ ነው። ልሂድና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ስራ ስለበዛብኝ ነው ውዶች። እንግዲህ እንተዛዘን፣ አይታችሁ እንዳታልፉኝ።